አላሳዝንም ታሳዝኛለሽ እንጂ ለምንድን ነው እና እንደዚህ ጨክንብኝ እኔ ለምንድን ነው የምትተወኝ እኔ ላንተ እንደዚህ ነበር አይ ተናንሽ ጥሩ አይደለምና በሰላም ነው ወይ የመጣው እንዴት ነው ብዬ ነው አዎ ሰላም ነው ናፍቆኝ ነው ራስሽ ጠርተሽ ነው አረ ናፍቆኝ ነው አለች ምን አለች መሰላችሁ ይሄው ላሳያችሁ ይሄው እዚህ ጋር ምን ይላል አንዴ ፈልገሃለሁ ናፍቀኸኛል በቃ መጀመሪያ ይገባልኝ ቃል አለ አይደለ እንደማይተወኝ መቼ እሱን ላስታውሰው ነው በቃ እኔ ደከመኝ ፍሬ በቃ በጣም ደከመኝና እስኪ በፍቅር ከተሸነፈ ብዬ ነው አይ እኔ እንግዲህ ያው ሰላም ነው ቤተሰቦች ባይገርማችሁ ወደ ቤት ልገባ ነበር ከመግባቴ በፊት ግን ለምን እንደመጣው እንድታቁልኝ ስለምፈልግ ነው ይሄው ዛሬ በጠዋት ከእንቅልፌ ስነሳ አንድ ቴክስት አየው ቴክስቱን የማጠብቁት ሰው ነው ምንድነው የሚለው በጣም ናፍቀኸኛል ላገኘ እፈልጋለሁ ብቻህን እቤትና የሚል ቴክስት ደረሰኝ ያንን ቴክስት ከፈለጋችሁ እዚህ ጋር አስቀምጥላችኋለሁ በጣም ስለተገረምኩኝ ነው ስለዚህ አሁን በፍጥነት በሩጫ መጣውኝና ልገባ ስል እንደ አጋጣሚ ሱሌ ለምን ቪዲዮ አንይዝም ሲለኝ ነው ኢንትሮ የገባሁት ስለዚህ የምወዳት የማፈቅራት ሚስቴ እንደዚህ ብላኝ እኔ ብዙ ደቂቃ ላወራችሁ አልችልም ውድ ቤተሰቦቼ ወደ ውስጥ እንገባና የሁኔታዎችን አብረን ያለን ማመን ከብዶኛል ናግባናና ቤተሰቦች እንግዲህ ደርሻለሁ በጣም ደስ ብሎኛል እንግዲህ ከገባው በኋላ ያለውን ነገር አብረን የምናይ ይሆናል እንዴት ነሽ ደህና ነኝ ናፍቀኸኝ ነበር ማለት ናፍቀኸኝ ነበር አናፍቀኸኝ እንዳንተ ኧረ ተናፍቅኛለሽ ልጅ ተንቀሳቀሰች አረተ ተንቀሳቀሰች ነው እስቲ ዛሬ ልንካት በስማ እንዳንተ ቪዲዮ ዘይ ለምን ያስ ገርሞኝ ማለቴ ደስ ብሎኝ ቪዲዮ ለምን ትይዛለህ ይቆያል አጥፋው ቪዲዮ ለምን ትይዛለህ ማቋረጥ እችላለሁ እኮ የኔ እናት ምን ሆነሻል እንዴት ነሽ ደህና ነኝ ምንድነው ትቁርቁር አልሽብኝ እኮ እሺ አሁን ደህና ነኝ አሞሽ ነበር ምንሽ ትላንት ወድቄ ነበር እኮ ወይኔ በስመ አብ እኔንሽ ተወኝ ለምንድን ነው የምትተወኝ ማለት በቃ ተውከኝ እኔ መች ተውኩሽ እናቴ እኔ እኮ አንቺን ለማግኘት አንቺን ፍለጋ እኮ ነው ሁሌ የምመጣው እኔ አላሳዝንም ታሳዝኛለሽ እንጂ ለምንድን ነው እና እንደዚህ ጨክንብኝ እኔ ለምንድን ነው የምትተወኝ እኔ ላንተ እንደዚህ ነበር እኔ አንቺ እንዴት ተውሻለሁ እናቴ ስለወደድኩ ነው እንደዚህ የምትሆነው ማለት እኔ የወደድኩ ላንተ እንደዚህ ዋጋ እየከፈልኩ አንተ እኔን መራቅ እኔ እንደ ባዳ ማየት አላሳዝንህም ማመቼ እኔ ምን ዋጋ መክፈል ነው እኔ ደግሞ የራኩሽ ያለሁት አንቺ እኮ ነሽ ለምንድን ነው የምታለቅሽው አላለቅስም
እናቴ ደህና ነሽ? ደህና ነኝ። እባክህን አታሰቃይ። እኔ ምን አድርጌ አሰቃይሻለሁ እናቴ? አንተ እያሰቃየኸኝ፣ ከሰው ጋር የተጨመርክ እያሰቃየኸኝ፣ ህይወቴን እያበላሸሽ ነው። እኔ? አዎ። እሺ ይቅርታ፣ አስተካክላለሁ። ለልጅ ስትል ተስተካከል፣ አትራቀኝ። እኔ አልርቅሽም። አያ ልጅ ሲቀሰቀስ አንድ ቀን እንደዚህ እዛው አታውቅም። ረገጠችኝ። አንድ ቀን ይዘው አታውቅም። አንድ ቀን እንደ አባት አንድ ቀን ኃላፊነትና አንተ ወጣ አታውቅም። እናቴ ነገሮች እኮ ነው እኔ ፈልጌ ነው እንዴ? ጨካኝ ነው አንተ። ያው አሳዝኝ። አንድ ቀን የአባቱን ድምፅ ሰምቶ እኮ አያውቅም። ያሳዝናል በጣም። ለምን ታለቅሽው? እሺ ለምን ታለቅሻለሽ? አስቤ ነው ቴክስት የላኩልህ። ልጅ እንኳን አይናፍቅም? አትጓጓም? እንዴት አልጓጓም እናቴ። አንድ ቀን ድምፅህን እንኳን ሰምቶ አያውቅም። አንድ ቀን ሁሌ በጭቅጭቅ ይወስክ አላደገም። አድጓል እና እሺ አታልቅሽ። እሺ ልጅ አያሳዝንም? እባክሽ በቃ እሺ። ያሳዝነኛል። እኔ አላሳዝንም? እንዴት አታሳዝኝም እናቴ? ስስቃይ ለምንድን ነው የምትሆኝ? እኔ ለማን ነው የተወቀኝ? ቃል ስትገባልኝ እንደዚህ ነበር? መጀመሪያ ህይወትን ስታስጀምረኝ እንደዚህ ነበር? አብሬሽ አንድ ቀን አልለይም ብለኸኛል ነበር? ያ ቃል የት ሄደ? ያ ቃል የት ሄደ? አላዛር ንገረኝ። ለምን አመንኩ? እድሌ ሊሆን ይችላል፣ ግን ደክሞኛል። ምን አሉሽ ባለፈው ሐኪም ቤት? ምንም ደህና ነኝ። ስንተኛ ወርሽ ሆነ አሁን? ደርሻለሁ። እንደዚህ አጨክንብኝ። ለምንድን ነው የምጨክንብኝ? ለምን ቢያንስ ለልጅህ ስትል እንኳን እንትን አትልም? ተወኔ ለልጅህ ስትል አትስተካከልም አንተ? እሺ እኔ እኮ እንዳስተካከል ብትኝ ነው ያለው። ከአንተ ጋር እኮ ብዙ ነገር ማሳለፍ ነበረብኝ። ፎቶ መነሳት ነበረብኝ። ብዙ ነገር፣ ሁሉ ነገር እያለፈኝ ነው። ሁሉ ነገር አንተ ስለሌለ። ምን ሆነ ነው ግን እኔ እንደዚህ ራቀኝ? እናቴ በቃ እሺ፣ ሁሉ ነገር እናስተካክላለሁ። እንዳታለቅሽ ተብያለሁ እኮ። አታልቅሽ። ምንድነው አንገትሽ እንደዚህ ጠቆረው? ሆርሞኑ ነው። ደህና ነሽ ግን? ደህና ነኝ። አንገቴ ጠቆረው፣ እጄ ምናምን አባብጧል፣ እግሬ ምናምን። ምን ሆነሽ ነው? እርግዝና ነው። እንዲህ ያደርጋል? ፊቴ ግን አላበጠም። አብጧል? አላበጠም። እርግዝና ነው። ምንም የሆርሞኒ ለውጥ ሳታይ፣ እዚሁንም ሆነውን ማታ ማሳልፈውን ሳታይ ልወልድ ነው። እሺ ይቅርታ አድርጊልኝ። ከዚህ በኋላ አስተካክላለሁ ሁሉን ነገር። እባክህ እናቴ ደህና ነሽ? አንተ ስለሌለ ደህና አይደለሁም። በቃ ደከመኝ።
ማለት ደከመኝ። ምንድን የደከመሽ? ሁኔታዎች አደከሙ፣ ነገሮች አደከሙ። ቪዲዮ በትይዝ ደስ ይለኛል፣ ግን ምንም አይመስለኝም። ምንም ብትይዝ ግን በቃ ራርታ ወደ ቤት እንድትመለስ ፈልጋለሁ። በቃ እስኪ ድሮ አላዛር ሆን ለአንድ ቀን ለዛሬ ብቻ ድሮ አላዛር ሆንና ሂድ ከፈለግ። ምን ልሆንልሽ እናቴ? በቃ ተስተካከልና ከኔ ጋር ሆን። እኔ ደስ ይለኛል። ብቻዬን ማሳደግ አልፈልግም። እኔስ ብቻሽን እንድታሳድጊ መች ፈልጋለሁ እናቴ? አንተ ፍላጎትህ እንደዛ ነው። እኔ አልበልጥም ከምንም ነገር። መጀመሪያ ወድሻለሁ፣ በዚህ ምድር ላይ እንዳንቺ የምወደው ሰው የለም ትላን ነበር። የውሸት ነው። አሁንም እኮ ወድሻለሁ እናቴ። እና ታዲያ ብትወደኝ ኖሮ እኔን እንደዛ ታደርገኛለህ? ንገረኝ እስኪ። ማን ነው? እኔ አላውቅም። ተከትሎ የመጣ ሰው አለ? እኔ ለማንም አልነገርኩም። ቴክስትሽን እንዳየሁ ሮጭ ነው ያልኩት። እንዴት ነህ? ሰላም እንዴት ነህ? አለና ማለት እንዴት ነው? ሰላም እግዚአብሔር ይመስገን። እንዴት ተገኘ? እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ፍርዬ እንዴት ነሽ? ሰላም ነው? ሰላም ወርዶ ነው? አላዛር እንዴት ተገኘ? አላዛር ወይ እንዴት ነህ? ደህና ነኝ። ሰላም ነው? እግዚአብሔር ይመስገን። እንዴት ተገኘ ዛሬ? ሰላም እንዴት ተገኘ ማለት ነው? ዛሬ ሰላም ነው ወይ? እንዴት ተገኘ ማለት እኛ እንጠይቃት። እኛ እኮ ያው እሷን እንዴት ነሽ ትናንትና የሆነ ነገር እዛ ላይ ይቼ ስለነበር ልንጠይቃት ነው አመጣጣችን። ያት ብለን የመጣን አንተም ደግሞ እዚህ ተገኘ። አዎ እንዳጋጣሚ ደህና ነህ አንተ? ደህና ነኝ እኔ እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ሰላም ወርዶ ነው ምንድን ነው? ሰላም ነው? ሰላም ነው። ሰላም ነሽ አንቺ? አዎ ደህና ነሽ? ምን ነው ፊትሽ ታዲያ? ምን አይ ደህና ነሽ ፊትሽ ጥሩ አይደለም እና በሰላም ነው ወይ የመጣው? እንዴት ነው ብዬ ነው። አዎ ሰላም ነው። ናፍቆኝ ነው። ራስሽ ጠርተሽ ነው? አረ ናፍቆኝ ነው አለች። እናንተ እኮ አትጠገሙም። በቃ ዛሬ እንትን ትላላችሁ፣ ነገር እንደዚህ ነው ግራ የምታጋቡን አይደል? አይ እንደዛ ዋናው ሰላም ከሆነ እሰየው ነው። ዋናው በሰላም ከሆነ አንቺም ያን ፍላጎት እንትን ብለሽ እሱም በፈቃደኝነት ሰላም አወራችሁም ከሆነ በጣም ነው ደስ የሚለኝ እኔ እውነት ለመናገር። ዋናው እኔ አሁን አንተ መጀመሪያ ሳይ ምን ሆኖ ነው አሁን የሆነ ነገር ደግሞ አጋጣሚ የሆነ ጸብ ላይ መጣን እንዴ ብዬ ነበር። እኛ እንኳን አንቺን ልንጠይቅ ነበር የመጣነው። ዋናው ግን ስመጣ የላችሁም እናንተ አይደለ? አልነበርንም። የሆነ ቦታ ሄደን ነበረ፣ ለዛ ነው አልነበርንም። ስትደውይልኝም እኮ ለዛ ነው አልነበርኩም እና አልተመቸኝም። አሁን እኮ እስቲ ሄደን እንያት፣ ማታም ስናይ እንትኑ ጥሩ ይሄ ነገር እንዴት ነው እቺ ልጅ ሄደን እንያት እስቲ እዚህ ሆነን ሰውስ ምን ይለናል እንያት ብለን የመጣነው። አጋጣሚ ደግሞ እናንተ እሱ መጥቶ አይ ስትጣሉም እንደዛ። እርግጠኛ ነሽ ግን ጤነኛ ነሽ? ሰላም ነው? አይ አይደለማ። ትናንትና ሄድልኝ ወጡልኝ ስትይ ነው ያየነው እና እኛን ራሱ በጣም ግራ እያጋባሽ ነው። ትንሱዬ ለአንቺ እንሆን ለእነሱ እንሆን ማለት ጥሩነቱን ነው የምንፈልገው፣ መልካም ያለውን ጎን ነው የምንፈልገው። ግን የምናየው ስንናገርም እኛም ውሸታም እየተባልን ነው እና አይ ትናንትና አሁን ለምሳሌ ያክል እኛ ጋር መጥቶ እኮ እንደው ለአንድ ቀን ራሱ ለፎቶ እንኳን ብሎ ያመመሽ ቀን እኮ ለኔ ጋር መጥቶ ባከለ አንድ ቀን ለፎቶ ቢያንስ እንኳን እንነሳ ለአንድ ቀን እንድታስፈቅድልኝ እያለ ስለነበረ በአንድ ጊዜ ደግሞ ግልብጥ ብሎ እንደ ነገር ሲኖር ዋናው በጤንነትሽ ነው ወይ በሰላም ነው ወይስ ደግሞ ተገደሽ ምናምን ሌላ ነገር አይደለም ለማለት ፈልጌ። አረ ተገድጄ አይደለም። አላስገደዱሽም? ምንም አረ ማንም አላስገደደኝም። ናብዩ እኮ ነው ዛሬ በቃ እኔ እንደዚህ አሞሽም አይደለም ማለት ሌላ ነገር ነው። ሰላም ነሽ? አዎ ትላንትና ትንሽ አሞኝ ነበር፣ ዛሬ ደህና ነኝ። እርግጠኛ ነሽ? ግን ላወራው ብዬ ነው የጠራሁት።
ማለት እኔ አሁን ሰላም ኮን ባንድ ጊዜ ግልብጥ ሲል ያጠራጥራል። እኛንም ግራ አጋባሽን እኮ ያጠራጥራል። ትላንትና ግራ ገብቶኛል። ጭራሽ አይ እንደ ድሮ እንዲሆን እኔ እንደዚህ ስሰቃይ ለምን ዝም ይለኛል? አብሮኝ እንዲሆን እንዴ ሲመጣ ሄድ እያልሽው እኮ ነው። እኔ አላልኩትም። አሁን እኮ አይ እሱ ከእናቱ ጋር ሲመጣ እኮ ነው ሄድ የምለው እንጂ እሱን እኮ ነው ያልጠለውም። ትጠይዋለሽማ አለ እንደማትጠላሉ እኮ እናውቃለን። እኛ ውስጣችሁ ያለውን ስሜት ሁለታችሁም እንደምትፈላለጉ እሷ ስትኖር ጸብ ኖሮ የሆነ ነገር እንደሚፈጠርማ እናውቃለን። ሰሞኑን ግን አይኑን አለየው እያልሽ ነበር። በቃኝ እኔ ራሴን ችያለሁ በቃ ምናምን እያልሽ ነበር አይደለ? በሰላም ነው ወይ? እኔ አሁን ማወቅ የፈለኩት ትልቁ ነገር ምን እንደሆነ ታውቂያለሽ? በሰላም ነው ወይ እንደዚህ ሆንሽ? አሁን ትላንትና ብዙ ነገር ስንትን ስትሉ አይቻለሁ። ከዛ አሁን ባለፈውም እንደዚህ እና መሀል ላይ ይሄ መጣ ሄደት የሚለው ነገር ምንድነው? ሰላም ነሽ ወይ? በጤናሽ ነው ወይ? አሁን የመጣ እኔ አሁን ጠዋት ይሄው ቆይ ላሳያችሁ። ቆይ ይሄው ምን አለች መሰላችሁ? ቆይ ይሄው ላሳያችሁ። ቆይ ይሄው እዚህ ጋር ምን ይላል? አንዴ ፈልግሃለሁ ናፍቀኸኛል። አይ እኔ ዋናው አሁን ስልኩም የእሷ ነው። ስመጣ ደግሞ እኔ እንደውም እሷ አልመሰለችኝም። እንደው በቃ የውሸት ነው የመሰለኝ። ከዛ ከመጣው በኋላ እዚህ ሳየው ደግሞ ማለት በቃ ገረመኝ ነው የምላችሁ። እግዚአብሔር ይመስገን። አንቺም በሰላም መንገድ አስበሽ ከሆነ ጥሩ ከሆነ ትንሱዬ ጥሩ ነው፣ ግን ነገሮችን በልክ አድርጊ። አይ እኔ ምንም አላረኩም ግን ምን መሰለሽ ዋናው ነገር መሰለሽ ትንሱዬ እኛ አሁን የእናንተን ሰላም እኮ ነው የምንፈልግ የነበረው። አሁን ግን በፖዚቲቭ ነገር አሁን በቅንነት አንቺም ያንን ወደሽ ፈቅደሽ ካደረግሽው እኔ ችግር የለብንም። ዋናው እናንተን ሰላም እኮ ነው የምንፈልግ የነበረው። የእናንተን ሰላም እየፈለግን ስለነበረ ማብራችሁ መሆናችሁ ምንም ችግር የለውም። ያው አንቺ ሰላም ብቻሽን በዚህ ሰዓት እንደውም ያስፈልጋል እየደረሽም ስለሆነ ብቻዋን እቺ ልጅ እንዴት ነው የምትሆነው እያልን ሐሳብ ይዞን በቃ አሁን ለማየት ነበር እንደመጣ ነውና ጠራውት እኮ እንዲራራልኝ አብሮኝ እንዲሆን። ምክንያቱም እኔ ሰሞኑን አብሬሽ ልሁን እያለሽ ነበረ። ትንሱ ሰላም ነሽ ወይ? እየደጋገምሽ ነው በጣም ሰሞኑን አብሬሽ ልሁን ባለሽ ቢያንስ እንኳን መቼ ለታ ዳኒ ጋር መጥቶ ቢያንስ የልጄ ማስታወሻ ፎቶ እንኳን ልነሳ እኔ በቃ የሆነ ልጄ ጥሩ እንትን እንዲኖረው ሲል ነበር። አሁን ደግሞ ዛሬ ትላንትስ የነበራችሁ ነገር ምን ነበር? እስቲ እንደዛ ተስተሉ ነው አላዛርም። አሁን ሁለቱም በሰላም አይ እነሱ የሚሰሩትን ስህተት አንቺ ደግመሽ እንዳሰሪ ነው የምፈራው። አሁን እኔ መሰለኝ እንደዛ ነው። ለምን እናንተን ነበር እንደዚህ ነው አሁን ሰላም ስትሆን መልሰክ እንትን ስትል ነበርና ትላንት ከነበራችሁ ፎቶ ናችሁ ስትናገሩ ብዙ ነገር ባንኖርም አይተናል። ትላንት እኮ እኔ ምንም አላልኩም። አሁን ላይ ቁላል መታችኝ እና እኔ እሷን በቃ ትቻታለሁ። በቃ እንደፈለገች ትሁን፣ ግን እሱ ቢያንስ ለወልድ ነው አሁን ይሁን ሰላም ይሁን ብለሽ ነው። የልጁን ድምጽም ሰምቶ አያውቅምና ቢያንስ እንኳን ልጁን እንኳን እንዲያወራ እንደገና ደግሞ በቃ አብሮኝ እንዲሆን እኔ አልፈልግም ብቻዬን ማሳደግ ልጅ። ብቻሽን እንደዛ እኮ ማንም እኔ ሁላችንም እኮ ያንን አንፈልግም ነበር። እውነት ለመናገር እኔ እውነት ደስ ነው ያለኝ። እኔ እናንተና አሁን እንደዚህ በዚህ ከሆነ ዋናው ሰላም መንገድ ሆኖ አንቺን ፈልገሽው ጠርተሽው ከሆነ በቃ ጥሩ ነው። እኔ ደስ ብሎኛል እውነት ለመናገር። በቃ አንቺ ፈቃደኛ ከሆንሽና አንቺ ፈቃድሽም ሆን በፈቃደኝነት ራስሽ ፈልገሽ ና ብለሽው እሱም እናንተ መጀመሪያም እኮ እናንተው ራሳችሁ መጨረስ የምትችሉት ነገር ነበር። ራሳችሁ መጨረስ የምትችሉት ሌላ ሰው ሳይገባ ጫጫታ ሳይፈጠር ግርግር ሳይፈጠር እናንተው ተነጋግራችሁ ዋናው ትልቁ ነገር ትንሱዬ የሆነ አንዳንድ ጊዜ ምን አለ መሰለሽ በህይወት የሆነ ነገር ይፈጠርና ትላንትና የሆነ ነው ነገ መጥተሽ ደግሞ የሆነ እኛ ራሱ በጣም ነው የምንታዘብሽ። ይሄንን ወቂ ማለት እኔ ራሴ መልሼ የምመጣ ሁሉ አይመስለኝም ካለው ነገር አንፃር። ለምን ትክክለኛ ነው ያውልሽ እንደምናቀው ማንኛውም ሰው አይተሽ ከሆነ ሲጣላ በጣም ብዙ መጥፎ ነገሮችን ነው የሚያወራው። የሆነ ነገር ነው የሚለው እንደዚህ ሆኖ በዚህ ገብቶ ማታ ግን ተቃቅፈው የሚያድሩት እነሱ ናቸው። መሀል ላይ መንቀረው እኛ ነን እኮ አይደለ እንዴ? ያ አሁን ይሄን ስልሽ እንደንትን እያልኩሽ አይደለም፣ አንቺን እየተጋፋውሽ አይደለም። ግን በቃ ትክክለኛ ራስሽን ያለውን ነገር ይዘሽ ችለሽ ይሄ ነገር እንዲህ ቢሆን እንዲህ ነው ብለሽ አምነሽ የምታደርጊ ከሆነ አምነሽበት
በጥሩ መንገድ እሱንም ጥሩ ነገር እንዲያስብ አድርገሽ ማለት ነው። አይ እንዴት መሰለሽ እኔ በቃ መጀመሪያ የገባልኝ ቃል አለ አይደለ እንደማይተወኝ መቼም እሱን ላስታውሰው ነው። በቃ እኔ ደከመኝ ፍሬ በቃ በጣም ደከመኝና እስኪ በፍቅር ከተሸነፈ ብዬ ነው። አይ እኔ እንግዲህ ያው ሰለዋን ወለ እየተምትናገረው ነው ዋናው እኛ የምንቀበለው። ዞሮ ግን እኔ ሆነን ለመናገር ለዛሬ አንተም እኔ እንኳን ደስ ያለ ዋናው እኔ አሁን ዋናው ምንድነው ማለት ያንተ ሐሳብ አሁን እሷስ እንደዚህ ና ብላ ስትጠራ በቃ መምጣትህ እኔ እሱ ብቻ ሳይሆን ነገን በቃ የሆነ ጥሩ ነገር ላይ እንድትሆኑ ነው። እኛም በተለይ አሁን የመጨረሻው አካባቢ ነው ያለችው እቺ ልጅና ከዚህ በኋላ እንደው በተቻላችሁ አቅም ተረዳዱ እስቲ። አንተም ተረዳት እውነቷን ከሆነ እሷም እንደዚህ እኛ አሁን አንተንም ወደሷም ወደዚህም አይደለም ትክክለኛው ተረዳዱና ሶስተኛ ሰው አውጥታችሁ በፍቅር በቃ ከዚህ በኋላ ይሄ እንደዚህ ያለ አለቀ እኮ ወሯ በቃ በዚህ በሆነ ነገር በመናምን ይያለ መጨረሻና እቺን ጊዜ እንኳን እስቲ ጥሩ ነገር አሳልፉ በቃ በቃ አንተ እውነትህን ከሆነ በቀደም ተጸጽቻለሁ እንደዚህ ነው ምናምን ስትላል ነበር በዛ መንገድ አንተ ደግሞ አሁን እሷ መጣች አይደል አንተ በቃ በጥሩ መንገድ ተቀበላት። ይሄንን ነው እኔ የሚሰማኝ ነው ደስ ይያለኝ ነው ይሆናል። በቃ ከዚህ በኋላ ሁለታችሁም ተሳስባችሁ አንቺም ቢሆን ግልፍተኛ አትሁኝ እሱ እንዲናደድ መንገድም አትክፈች። ገባሽ አይደል? በቃ እንደዛ አሁን ዛሬም ብቻ አይደለም ነገንም ጭምር ነው። አንተም እንደዛው ተረዳት ካለው ነገር አንፃር ይሄ ነገር ትናንት ታውቃታለህ አይደል እንዴት እንደነበረች ዛሬ ላይ ለምን ተቀየረች እቺ ልጅ ለምንድን ነው እኔ ስናገራት ነገር እንዳስብ የሆነ ነገር እንዳረግ የምታደርገኝ የምትገፋፋኝ ለምንድን ነው ብለ ተረጋግተን ተበላትና ያ በዛ ተስማሙ ብዬ አስባለሁ። እንድትስማሙ ደስ ይለኛል። አዎ አይኔም እንደዛ ጥሩ በተለይ ዋናዋችን ሴት ልጅ ብዙ ነው አንተ መተሃል ደስ ብሎኛል። እውነት ለመናገር አብራችሁ መሆናችሁ እንዲህ ስናይ ጥሩ ነው። ባናው ወደ ልብ ሆናችሁ ተመልሳችሁ ውስጣችሁን አዳምጣችሁ በቃ የሚበጀውን ነገር ወይ ደግሞ መሆን ያለበት የምትሉትን ነገር መወሰናችሁ ጥሩ ነው። እሷም አንተም ቤት አንዴ እንኳን ልግባ እያልክ ነበር። እሷም ናብላ ጠርታ ነው መጀመሪያ እንደው ከእንትኑ አልመሰለኝም ከቀልቡ አልመሰለኝም ግን አሁን ተረጋግታ ያለችበት ሁኔታ ሳይ ደግሞ ጥሩ ነው የምለውና ከዚህ በኋላ ደግሞ መውለጃዋም ደርሷል። ጥሩ የሆነ እርስ በርሳችሁ በደንብ ተሳስባችሁ መደረግ ይገባዋል የምትሉትን አብራችሁ ሆናችሁ ከዚህ በኋላም ቀጣይነት ያለውን ነገር በደንብ መስራት አለባችሁ። በደንብ እንደዚህ ክፍተት ሳትፈጥሩ ምን ሳትሉ ተረጋግታችሁ በደንብ ክፍተት ስራ መስራት አለባችሁ። ራሳችሁ ላይ በደንብ ስሩና በደንብ እንትን በሉ ተግባብታችሁ አንተም ለሷ ከዚህ በኋላ ቢያንስ እንኳን ከዚህ በኋላ ያለውን ጊዜም እንዳትጨነቅ ማን ይመጣል ካንተ ሌላ ነገር እንዳትሆን ቢመጣው መቼ ለታ ድንገት ስትመጡ ነው ያንን አያችሁ። አሁን የእውነት ምጥ ቢሆንስ ማን ይደርስላት ነበር? ይሄንን ማሰብ አለብህ አንተና እኔ እንጃ። ከዚህ በኋላ መቼም እንትን ትላላችሁ ብዬ አላስብም። አንቺም ልብሽን ሰፊ አድርጊ። በቃ የሆነ ሆኗል እየጎዳሽ እንጂ እየጠቀምሽ አይደለም አይደል? ለዛ ነው መቼም የጠራሽውና ያልሽውን አልጠቀመኝም ይሄ ነው የሚያዋጣኝ ብለሽ ነው ብዬ አስባለሁ። በመልካም ጎኑ እንትን ስለው ማለት ነውና እንግዲህ ጥሩ ነው። ዋናው እንኳን ተገናኛችሁ። እኔ በእውነት ለመናገር ስመጣ ሳይው አይኔ ሌላ ሰው እንችን ነበር እንጠብቀው እሱን ማግኘታችን ደግሞ በጣም ጥሩ ነው። እኛ እንዴት እንደሆንሽ ለማወቅ ነበር የመጣ ነው። ትንሱዬ ዋናው ሰላም ከሆንሽ ተነፈው ብዬ እኮ ነው ማለት በቃ ጠዋት ተነስቼ ሳስብ ነበርና ሳስብ በቃ የድሮ ቃል የገባልኝ ነገሮች ሁሉ ትዝ አሉኝ። ከዛ ለልጄ ራሱ አንድ ቀን ድምጹን አሰምቷት እንኳን አሰምቶት አያውቅም እና በቃ ከሰማኝ በቃ ከልጅ በቃ የሆነ ጥሩ ማስታወሻ እንኳን እንዲዝ ማለት እኔ በርግጥ ቪዲዮ እንዲዝ አልፈለኩም ነበር ግን ምክንያቱም በቃ የተፈጠሩ ነገሮች አሉ ብዙ ነገሮች አሉ። ወንድሜ ምናምን ሊቆጣኝ ይችላል ግን በቃ እኔ ነገሮችን ወደ ኋላ አሰብኩ። ነገ ብቻዬን እንደምሆን አሰብኩ እና ከራራ በቃ ከተስተካከለ እስኪ በቃ ፍቅር ልስጠውና እሱ ከተስተካከለ ብዬ ነው የጠራሁት። ምን ትላለህ አንተም እንግዲህ የሰማሁት ነው። አይ ከተስተካከለልኝ እያለች ነው በቃ የሆነ አለ አይደለ? እኔ መቼም እያየሁኝ ማለት ውስጤ ጥሩ ስሜት እየተሰማኝ አይደለም። አሁን
ካለው ነገር ከማውቀው ነገር አንፃር ማለት ነው። እና ቢያንስ የሆነ ውስጣችን እኛም እረፍት እንዲያገኝ ማለት ነው። እሷን አንተ ራስህ ግራ ገብቷል ሳይክ በጣም ግራ ገብቶ ነው እያየህም እየሰማህም ያለውና እኛንን መሀል ላይ ጦጠን እና እንዴት ነው ምንድነው ሀሳብ ትደግፋታለህ ወይ? ጥሩ የመሆን ሀሳብክ እንዴት ነው? አሁን በቀደም እንዳልከው ትሆናለህ ወይ? እንዴ እኔ ደስተኛ ነኝ። እኔ ፍላጎቴ አይደለ እንዴ? በቃ ልልክ ይበላ ይሄ አጋጣሚ ላንተ ጥሩ ነው። አዎ እና ይሄም ጥሩ አጋጣሚ ለእናንተ ለመቀራረብ ይረዳል። ይሄ ነገር ያው አስኪ ምክንያቱም ምንም ልናረጋት ታይም እንደዚህ ነው። አሁን ቅድም ወንድሜ ቢቆጣኝ ማንም በማንም ህይወት ውስጥ እኮ ያገባው ህይወትሽን የምትኖሪ አንቺ ነሽ ማለት እንትን ነው። እሺ አይ ስትነካኝ እጁ ያቃጥላል። አይ እና እንደዛ ስለሆነ እስቲ ጥሩ ነው። ጥሩ እንትና አጋጣሚ ጥሩ ነው ብዬ ነው የማስበው። ይሄን አጋጣሚ ግን ተጠቅመ አንተ በመልካም ነው ተመልሳችሁ ወደ ኋላ እንዳትመለሱ አደራ አደራችሁን። ማንም የትኛውን ቤት ብትሄጂ ህይወት ቀጥ ብሎ አይደለም የሚኖረው፣ ግጭት አለው። እናንተ ሚዲያ ላይ ስለወጣ ወይ ደግሞ የሆነ ነገር ስለሆነ አይደለም። ግን መተው የሚባል ነገር አለ። ያለፈውን መጥፎ ነገር ትታችሁ በፍቅር መተው ነው። መቻል ሳይሆን መተው ትታችሁ ነው በቃ ነገን እንትን ማለት ያለባችሁና ትታችሁ በፍቅር አንተ እሷም እንደዚህ እንግዲህ ለሌላ ጊዜም እንደዚህ እንትን የምትል ከሆነ አንተም ከሷ በተሻለ ሁኔታ ያለውን ነገር ተካካሱ። ያጠፋችኋትን ጊዜ ያቃጠላችሁትን ነገር አካክሳችሁ እንትን ብትሉ ጥሩ ነው ብዬ አስባለሁ። እንኳን ደስ አላችሁ። ዋናው መታረቃችሁ ነው። ሰላም መውረዱ ጥሩ ነው። ትንሱዬ እንግዲህ ልቦናሽ መለስ ብሎ እሱም እንደዛው ታረቀኝ ሳይሆን በቃ አብሮኝ እንዲሆን ነው ፈልገው። ያው እኮ ነው ያው ዞሮ መታረቅ ማለት እና ያው አብሮሽ እንዲሆን እና የድሮ እንደ የምትጎትችው ነው እኮ እንደ ትጎትተዋለች። አይ ይቀዘቅዛልና ይሞቃሉ። ከዛ እሱ እጄን እያቀዘቀዝኩት። ለማንኛውም ግን ጥሩ ነው። ትንሱዬ አላዛር እንግዲህ ከዚህ በኋላ ያለውን ነገር ደግሞ እንግዲህ ኃላፊነቱን እኛ እንኳን አለን። በእርግጥ ግን እንደው ችግርም ቢመጣም ከጎን ሰው የሆነ ሰው መኖሩ ጥሩ ነው። ለማንኛውም እንደዛ ነው የማስበው እኔ። ትንሱዬ ነው ሰላም ከሆንሽ እንግዲህ ሰላም መሆንሽን ቼክ ለማድረግ ነው የመጣ ነው እና ጊዜያችሁን አንወሰድ ተጫወቱ። አውሩበት ደግሞ እስቲ ሁለታችሁ ናችሁ ደግሞ በደንብ ደግሞ ዲስከስ አድርጉ። እኛም ጊዜያችሁን ሳንወስድ እንትን እንበል። ሰላም ሁኚ። እሺ ትንሱዬ እንግዲህ አላዛር ወንድሜ ትንሱዬ ቻውሽማ በርታ በይ። ችግር ካለ ምናምን ደውዪልኝ። እጅሽ ግን እየሞቀ ነው እውነት